በየዕለቱ እጃችን ስፍር ቁጥር የሌላቸውን ነገሮች ይነካል። ነገር ግን አብዛኞቻችን ለነዚህ ጥቃቅን ነገሮች ትኩረት አንሰጥም። እኛም በዛሬው ፕሮግራማችን ሁልጊዜ የምንጠቀምባቸው ነገር ግን ጥቅማቸውን የማናውቃቸውን 5 ነገሮች የምናስመለክታችሁ ይሆናል። በአምስተኛ ደረጃ ላይ የምናገኘው የእስክብሪቶ ክዳንን ነው። ስንቶቻችንን ትምህርት ቤት ስንሄድ ስንጽፍ ወይም ፈተና ስንፈተን እስክብሪቶን በአፋችን ነክሰን የምናስበው ወይንም ደግሞ ሳናውቀው የእስክብሪቶን ክዳን ወደ አፋችን የምንወስደው? ይህንን በምታደርጉበት ሰዓት ቆም ብላችሁ አስባችሁ ታውቃላችሁ? የዚህ እስክብሪቶ ክዳን አናት ላይ ያለው ቀዳዳ ስለውበት እየተሰራ ይመስላችኋል? በፍጹም። የዚህ ቀዳዳ ታሪክ የሰው ልጅ ሕይወት ከሞት የታደገም እጅግ አስገራሚ የሕክምናና የደህንነት ምህንድስና ውጤት ነው። እንግዲህ ከዓመታት በፊት ሰዎች በቢሮ ውስጥ ወይም በትምህርት ቤት በሐሳብ ማዕበል ውስጥ እያሉ እስክብሪቶቻቸውን እየነከሱ ሳለም ሳያስቡት ክዳኑን ይውጡታል። በተለይም ሕፃናት ሲጫወቱ ክዳኑን በድንገት ጉሮሯቸው ውስጥ ይሰካል። ያኔ ምን ይፈጠራል ካላችሁም የአየር ማለፊያ መንገዱ ሙሉ በሙሉ ይዘጋል። አየር ወደ ሳምባ መግባት ሲያቆም በጥቂት ደቂቃዎች ውስጥ ሕይወታቸውም ያልፋል። በመቶዎች የሚቆጠሩ ሰዎች በዚህ አሳዛኝ ሁኔታ ሕይወታቸውንም አጥተዋል። ዓለም አቀፍ የጤናና የደህንነት ድርጅቶች ይህንን ችግር ሲመለከቱም ትልቅ ስጋት ላይ ወደቁ። በወቅቱ የቢክ ኩባንያ መሐንዲሶች አንድ አብዮታዊ ውሳኔንም ወሰኑ። እያንዳንዱ እስክብሪቶ ክዳን አናት ላይ አንድ ትንሽ ቀዳዳ ማበጀትም ጀመሩ። ሰዎች ይህንን ሲያዩ ምናልባት በቀላሉ ለመክፈት ወይም አየር እንዲገባበት ይሆናል ብለው ያስቡ ነበር። ነገር ግን እውነታው ፍጹም የተለየ ነው። አንድ ሰው ክዳኑን በድንገት ቢውጣው እንኳን በክዳኑ አናት ላይ ባለው ቀዳዳ አማካኝነት አየር ማለፍ ስለሚችል የመታፈን አደጋው ሙሉ በሙሉ ይቀንሳል። ይህች ትንሽ ቀዳዳም በሺዎች የሚቆጠሩ ሕፃናትንና አዋቂዎችን ከሞት አደጋ አጋጣሚዎችን ማድናለች። በዕለት ተዕለት ሕይወታችን ውስጥ የምናየው ቀላል ነገር ከጀርባው እንዲህ ያለ የሕይወት አድን ታሪክም እንዳለው ስንቶቻችን እናውቅ ይሆን? በአራተኛ ደረጃ ላይ የምናገኘው የሸራ ጫማ የጎን 2 ቀዳዳዎችን ነው። እስቲ ዛሬ ጠዋት ወይንም የሆነ ጊዜ የለበሱትን የሸራ ጫማ ወይም ስኒከር በአግባቡ ይመልከቱ። ከጫማው ጎን በኩል 2 ትናንሽ ቀዳዳዎች አሉ። አብዛኞቻችን እነዚህ ቀዳዳዎችን የምናየው እግራችን አየር እንዲያገኝና ላብ እንዲወጣበት የተደረጉ ማስተላለፊያ ቀዳዳዎች ብቻ አድርገን ነው። እውነቱ ግን ይሄ ብቻ አይደለም። ከዚህም በላይ እጅግ አስገራሚና የተደበቀ ሚስጥራዊ ተግባርም አላቸው። በጥንት ዘመን አትሌቶችና ተጓዦች በረጅም ሩጫዎችና በእግር ጉዞዎች ጊዜም ትልቅ ችግር ያጋጥማቸውም ነበር። ጫማቸው ከእግራቸው ጋር አብሮ የማይጣበቅ ከሆነም በሚንቀሳቀሱበት ጊዜ እግራቸው ከውስጥ ይንሸራተታል። ይህ ደግሞ ከፍተኛ የሆነ የቆዳ መቁሰልና የእግር ሐኪም ዘንድ እንዲሄዱ የሚያደርግ ህመምንም ያስከትላል። መሐንዲሶችና የጫማ ዲዛይነሮች ይህንን ችግር ለመቅረፍ አንድ ዘዴም ዘየዱ። የጎን ቀዳዳዎችን መጠቀምም ጀመሩ። የጫማው ገመድ ከነዚህ የጎን ቀዳዳዎች ጋር በማገናኘት በሚያስደንቅ ሁኔታ ማሰር ሲቻል ጫማው ከእግሩ ጋር አንድ አካል ሆኖ ይጣበቃል። በሚንቀሳቀሱበት ጊዜም እግሮ ከውስጥ ፈጽሞ እንዳይንሸራተትም ያደርጋል። ይህ ማለት እነዚህ ቀዳዳዎች የውበት ማስጌጫዎች ብቻ ሳይሆኑ እግሮትን ከከፍተኛ ግጭትና ቁስለት የሚጠብቁ የደህንነት መጠበቂያዎች ጭምር ናቸው። በተጨማሪም ለእግራችን ንፋስ በመስጠት ከላብና ከሙቀት ከመላጥ አደጋም ይከላከላሉ። በሶስተኛ ደረጃ ላይ የምናገኘው ደግሞ የኤርፎን ትናንሽ ቀዳዳዎችን ነው። የጆሮ ማዳመጫችን ላይ የሚገኙትን ጥቃቅን ቀዳዳዎች ልብ ይበሉ። በስራ ሰዓት፣ በትራንስፖርት ውስጥ ወይም ብቻችንን ስንሆን የጆሮ ማዳመጫችንን ሰክተን ወደ ሌላ ዓለም እንጓዛለን። ነገር ግን በጆሮ ማዳመጫዎች ላይ ያሉት እነዚህ ጥቃቅን ቀዳዳዎች ምን አገልግሎት እንደሚሰጡ ስንቶቻችን እናውቅ ይሆን? ብዙዎቻችን ድምጽ የሚወጣው ከትልቁ ቀዳዳ ብቻ እንደሆነና ሌሎቹ ክፍተቶች የማምረቻ ስህተት ወይም የፕላስቲክ ስብራት እንደሆኑ እናስባለን። ነገር ግን እውነታው ከዚህ እጅግ የራቀ ነው። የድምጽ መሐንዲሶች የሙዚቃውን ጥራት ለማሻሻል ሙዚቃ
ሙዚቃ በሚጫወት ጊዜ በድምፅ ማጉያ ውስጥ ያለው አየር ከፍተኛ ግፊትን ይፈጥራል። ይህ ግፊት ሳይስተካከል ከቀረ የባሰ ድምፁም ይበላሻል። ከዛ በላይ ለጆሮም ጤንነት አደገኛ የሆነም ከፍተኛ ግፊትንም ሊፈጥር ይችላል። በእነዚህ ጥቃቅን ቀዳዳዎች አማካኝነት አየሩ በነፃነት ስለሚንቀሳቀስ ግፊቱም እንዲመጣጠን ያደርጋል። ውጤቱ እስካላችሁም አስደናቂ የሆነ የድምፅ ጥራትና ንጹህ የድምፅ ተሞክሮን ያገኛሉ። ያለነዚህ ጥቃቅን ቀዳዳዎች ጆሮ ማዳመጫዎች ለአጭር ደቂቃ እንኳ ማዳመጥ የማይቻልባቸውና ጆሮን የሚጎዱ መሳሪያዎችም ይሆናሉ። በሁለተኛ ደረጃ ላይ የምናገኘው የላፕቶፕ ቻርጀር ሲሊንደርን ነው። ላፕቶፓችሁን ቻርጅ ስታደርጉ ከቻርጀሩ ገመድ መጀመሪያ ወይም መጨረሻ አካባቢ ላይ አንድ ወፍራም ጥቁር ሲሊንደር ወይም ድቡልቡል ቅርጽ ያለው ነገር አስተውላችሁም ታውቃላችሁ? አብዛኞቻችን ይህ ነገር የፕላስቲክ መጠቅለያ ወይም ገመዱ እንዳይበጠስ የተደረገ የማጠናከሪያ መሳሪያ ይመስለናል። ነገር ግን እውነታው የጥቁር ሲሊንደር ሙሉ በሙሉ ከብረት የተሰራና ፍሪክ ቢድ በመባል የሚታወቅ አስደናቂ የኤሌክትሮማግኔቲክ መሳሪያ ነው። በቤታችን ውስጥ ባሉ የኤሌክትሪክ ገመዶች ውስጥ የሚያልፈው ጅረት ፍጹም ንጹህ አይደለም። ከሬዲዮ ሞገዶች፣ ከዋይፋይ ምልክቶችና ከሌሎች የኤሌክትሪክ እቃዎች የሚመጡ የማይታዩ ጣልቃ ገብ ኤሌክትሮማግኔቲክ ሞገዶች በገመድ ውስጥ ይጓዛሉ። እነዚህ ሞገዶች ወደ ላፕቶፕ ከገቡ በኮምፒውተር ስርዓት ውስጥ የድምፅ ጫጫታ ወይም ኖይስን ይፈጥራሉ። ስክሪኑ እንዲንቀጠቀጥ ወይም ኢንተርኔት መዛባትም እንዲከሰት ሊያደርጉም ይችላሉ። ይህንን ችግር ለመፍታት ነው መሐንዲሶች ያንን ጥቁር ሲሊንደር ያስቀመጡት። ያ ጥቁር ሲሊንደር ከውጭ የሚመጡትን አደገኛና የማይታዩ የኤሌክትሮማግኔቲክ ሞገዶች ሙሉ በሙሉ በመምጠት ወይም አብዞርቭ በማድረግ ወደ ሙቀት ይለውጣቸዋል። ወደ ኮምፒውተራችን የሚገባው ኃይል ግን ፍጹም ንጹህና የተስተካከለ እንዲሆንም ያደርጋል። ይህ ትንሽ ጥቁር ሲሊንደር ባይኖር ኖሮ ላፕቶፖቻችን በየሰዓቱ ይበላሹም ነበር። በምንሰራባቸው ስራዎች ላይም ከፍተኛ ጉዳት ሊደርስም ይችል ነበር። በአንደኛ ደረጃ ላይ የምናገኘው የጂንስ ቁልፍ ነው። በየቀኑ የምንለብሳቸው የጂንስ ኪሶችን በአግባቡ እንመልከት። በተለይም የጂንስ ኪስ ማዕዘኖች ላይ ትንንሽ ክብ የብረት ቁልፎች አሉ። እነዚህ ቁልፎች ሪቬትስ ብለን እንጠራቸዋለን። ስንቶቻችንን እነዚህን የብረት ቁልፎች የልብስ ማስጌጫዎች ብቻ እንደሆኑ አድርገን የምናስበው? ታሪኩ የሚጀምረው ከብዙ መቶ ዓመታት በፊት በወርቅ አደን ዘመን ነው። በወቅቱ አሜሪካ ውስጥ ወርቅ አዳኝ ሰራተኞችና አርሶ አደሮች ከባድ ስራዎችን ይሰሩ ነበር። እነዚህ ሰራተኞች ከባድ መሳሪያዎችንና ድንጋዮችን በኪሳቸው ይዘው የሚንቀሳቀሱ ነበር። ኪሳቸው ውስጥ እጃቸውን ሲያስገቡና ሲያስወጡም በግፊት የተነሳ የኪሱ ስፌት ያለማቋረጥም ይበጣጠስ ነበር። ሱሪያቸውም በአጭር ጊዜ ውስጥ ይበላሽም ነበር። ሰራተኞቹም በየቀኑ አዲስ ሱሪ ለመግዛት በመገደዳቸው ከፍተኛ ኪሳራም ገጠማቸው። በወቅቱ ሌቪ ስትራውስ የተባለ ነጋዴ ይህንን ችግር ተመለከተ። በወቅቱ አዋቂ ከነበረው ጃኮብ ዴቪስ ጋር በመሆን አንድ አብዮታዊ ሀሳብንም አቀረቡ። በኪሱ ስፌት መጀመሪያና ማዕዘኖች ላይ ትናንሽ የብረት ቁልፎችን ወይም ሪቬትስ ማሰር ጀመሩ። እነዚህ የብረት ቁልፎች ውጥረቱንና ግፊቱን በመቀበል ኪሱ በጭራሽ እንዳይበጣጠስና እንዳይቀደድም አደረጉት። ውጤቱም የጂንስ ሱሪ በዓለም ላይ ከሁሉም በላይ ጠንካራና የማይበጣጠስ ልብስ ሆኖ ወጣ። ዛሬ የምንለብሰው ጂንስ ከፋብሪካ ሲወጣ እንዲህ ያለ የጥንካሬ ታሪክ እንዳለው ስናውቅ የሰው ልጅ አስተሳሰብ ምን ያህል የላቀ እንደሆነ እንረዳለን። በዚህ ቆይታችን ዛሬ ያየናቸው እነዚህ 5 ነገሮች በዕለት ተዕለት ህይወታችን ውስጥ ያለማቋረጥ የምንጠቀምባቸው ነገር ግን እያንዳንዱ ከጀርባው የህይወት አድንና ጠቃሚ የምህንድስና ታሪክ ያላቸው ናቸው። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።